ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጣና ዴይሊ ቤተሰቦች በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ይድረሳችሁ እያልን የግንቦት 17 ቀን 2018 ዓ.ም የጣና ዴይሊ ዜናችን ተጀምሯል። በቅድሚያም ለሰዓቱ ዜናችን የመረጥናቸው ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። የብልጽግናው ጦር መሽቶ በነጋ ቁጥር መዳረሻውን የፋኖ ካምፕ አድርጓል። ዓላማ ለሌለው ጦርነት ህይወታችን አንገብርም ያሉት የሰራዊቱ አባላት ከነመሳሪያቸው ፋኖን ተቀላቅለዋል። በየትኛው ግንባር የሚለው ይደመጣል። በአማራ ክልል ያለው ጦርነት በየቀኑ እየተባባሰ ሲሄድ በጎንደር ግንባር የተከፈቱ ከባድ ውጊያዎች በአካባቢው ያለውን ሁኔታ እጅግ አሳሳቢ አድርገውታል። በዛሬው ግንባር ዘገባችን ፋኖ ከብልጽግናው ጦር በተለያዩ አቅጣጫዎች እያካሄዱ ያለውን ውጊያና አስደናቂውን ወታደራዊ ምርቃት ይዘናል። በአማራ ክልል ንጹሃን ዜጎች በድሮንና በከባድ መሳሪያ ጥቃቶች እየተጎዱ ሲሆን በሺዎች የሚቆጠሩ ሰዎች ከመኖሪያ ቀያቸው ተፈናቅለዋል። በዛሬው የትንታኔ ዘገባችን በክልሉ ውስጥ እየተካሄደ ያለውን የሰብአዊ ቀውስና የዓለም አቀፍ ሚዲያዎች እያቀረቡት ያለውን ሪፖርት እንዳስሳለን፣ ተሰሙታላችሁ። ከኢትዮጵያ ውስጣዊ ቀውስ ባሻገር ዓለም አቀፉ የጂኦፖለቲካ ተቃርኖም እየተባባሰ ይገኛል። በሩሲያና ዩክሬን ጦርነት እንዲሁም በአሜሪካና ኢራን መካከል ያሉ የዲፕሎማሲ እንቅስቃሴዎች ላይ የሚያተኩር ልዩ ዘገባ ይዘን ቀርበናል። ሰዓቱን ጠብቆ ይቀርብላችኋል። የተወደዳችሁና የተከበራችሁ የጣና ዴይሊ ቤተሰቦች እነዚህንና ሌሎች ዜናዎችን ይዘናል። እስከ ፍጻሜው አብራችሁ እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። የብልጽግና ሰራዊት መፍረሱን ቀጥሏል። የብልጽግናው የ45ኛ ክፍለ ጦር አንደኛ ሻለቃ የሰራዊት አባላት ከያቅጣጫው በመፍረስ የ102ኛ ኮር አካል የቀድሞ ዞብላምባ ክፍለ ጦር የአሁኑ 12ኛ ክፍለ ጦርን 3ኛ ሻለቃን ተቀላቀሉ። የብልጽግናው ሰራዊት መሽቶ በነጋ ቁጥር መዳረሻውን የፋኖ ካምፕ ካደረገ ቆይቷል። በሰሜን ወሎ ዞን በራያ ቆቦ ወረዳ የአፋብን ወሎ ቤት አማራ ምኒልክ ዕዝ 102ኛ ኮር የጥንካሬ ምልክት የሆነው 12ኛ ክፍለ ጦርን የጠላት 45ኛ ክፍለ ጦር ሰራዊት አባላት ከግዳን ወረዳ መነሻቸውን በማድረግና ከሰመሪ ቀጠና በመጥፋት ሙሉ ትጥቃቸውን ከተተኳሽ ጋር በመያዝ ዛሬ ግንቦት 17 2018 ዓ.ም ተቀላቅለዋል ሲል እዙ በላከው መረጃ ተናግሯል። ከዚህ በፊት እንደተገለጸው የጨፍጫፊውና የብሪተኛው አገዛዝ ወታደሮች እንደተናገሩት ከሆነ በአሁኑ ሰዓት በሰራዊቱ መካከል የእርስ በርስ አለመተማመንና ከፍተኛ የሆነ መጠራጠር፣ ዘር ተኮር ግድያ እንዲሁም አድሏዊ አሰራር፣ የውጊያ ሞራልና ወትሮ ዝግጁነት አለመኖሩን በተደጋጋሚ ገልጸዋል። በኢትዮጵያ የሀገር መከላከያ ሰራዊት መስሪያ ቤት በፊት የነበረና ከቅርብ ጊዜ ወዲህ የተለመደ የመጣው ሰዎች ብቃት ሳይኖራቸው በኮታ ምድብ የስርዓቱ ሰዎች በመሆናቸው ብቻ ማለትም የወዲድ የበላይነት በግልጽ የሚታይበትና ሌላው የሰራዊት አባላት የሀገር ባለቤት የማይሆንበት መንገድ እየሰፋ በመምጣቱ ደስተኛ ለመሆናቸውን ተናግረዋል። በመጨረሻም የብልጽግናው የ45ኛ ክፍለ ጦር የሰራዊት አባላቱ አያይዘው እንደገለጹት በሀገሪቱ ተከታታይ የእርስ በርስ ጦርነትና የአማራ ህዝብ የሚያሳየን ጥላቻና መሰላቸት እንዲሁም ህዝቡ የፖለቲካ፣ የህገ መንግስት፣ የዲሞክራሲ፣ የእኩልነትና ነጻነት ግልጽ የሆነ ጥያቄ እንዳለውና ጦርነቱ ህዝባዊ ድጋፍ እንዳለው በማወቃችን የሚከፈለው ህይወት ከንቱ መስዋዕትነት መሆኑን በመረዳት የበደልነውን የአማራ ህዝብ ይቅርታ በመጠየቅ ወደ ሀገራችን መግባት እንፈልጋለን ሲሉ ሀሳባቸውን መስጠታቸውን የአፋብን 102ኛ ኮር የ12ኛ ክፍለ ጦር ህዝብ ግንኙነት ገልጿል። በአማራ ክልል በፋኖና በብልጽግናው ጥምር ጦር መካከል አሁንም ከፍተኛ ጦርነት እየተካሄደ ይገኛል። በዚህም ተባብሶ በቀጠለው ጦርነት ምክንያት በርካታ ንጹሃን ዜጎች በየዕለቱ ህይወታቸውን እያጡ ሲሆን በተለይም አርሶ አደሩ መሬቱን አርሶ ዘር በሚዘራበት በዚህ ወሳኝ ወቅት በሚፈጸሙ የድሮንና የከባድ መሳሪያ ጥቃቶች ሰላማዊ ማህበረሰብ ለከፋ ሰብአዊ አደጋ እየተዳረገ ነው። ይህ በእንዲህ እንዳለ በግንቦት 16 ቀን 2018 ዓ.ም በአፋብን ጎንደር ጠቅላይ ግዛት በላይ ዕዝ ስር የሚገኘው የ305ኛ ኮር በተለያዩ 4 አቅጣጫዎች ብልጽግና ሰራዊት ጋር ያደረገውን ውጊያና ያስመዘገበውን ወታደራዊ ውጤት አስመልክቶ ለጣና ዴይሊ ሪፖርት ልኳል። ከጧቱ 12 ሰዓት በጀመረው ውጊያ በሳንጃ እንዲሁም በጠገዴ ወረዳ በተለይም በሶሮቃ አዴትና እርጎዬ ቀበሌዎች አካባቢዎች በተደረጉ የተጠናከረው የደፈጣ ጥቃቶች ለወረዳ የተንቀሳቀሰውን የብልጽግና ሰራዊት እንቅስቃሴ መግታት መቻሉ ተገልጿል። በተደረገው የደፈጣ ጥቃትና ከባድ የፊት ለፊት ውጊያ 53 የብልጽግና ኃይሎች ሲገደሉ 19 መቁሰላቸው እንዲሁም 10 የክላሽንኮቭ ጠመንጃዎችና 750 የብሬን ጥይቶች ገቢ መደረጋቸውን የኮሩ ህዝብ ግንኙነት ኃላፊ ለጣና ዴይሊ አሳውቋል። በተመሳሳይ ዕለት በዙ ስር የሚገኘው ዳግማዊ ቴዎድሮስ 5ኛ ኮር አካል የሆነው የመብረቅ ክፍለ ጦር ለ6 ወራት በወታደራዊና ፖለቲካዊ መስኮች ያሰለጠናቸውን ከ600 በላይ የኮማንዶ አባላት አስመርቋል። በምረቃ ስነ ስርዓቱ ላይ በርካታ ከፍተኛ አመራሮች ተገኝተው ለተመራቂዎቹ የሥራ መመሪያና መልእክት አስተላልፈዋል። መርሃ ግብሩ በተለያዩ ወታደራዊ ትርኢቶች ታጅቦ በስኬት መጠናቀቁን እዙ በላከው ሪፖርቱ ተመላክቷል።
ከእይታ የተሰወረው ሰቆቃ። በአማራ ክልል የንጹሃን እልቂት፣ የሰብአዊ መብት ጥሰትና የመረጃ አፈናው ቀጥሏል። የኢትዮጵያ ወቅታዊ ሁኔታ በተለይም በአማራ ክልል እልባት ያጣው ጦርነት ከተራ የፖለቲካ አለመግባባት አልፎ በንጹሃን ዜጎች ላይ ወደ ተቃጣ አሰቃቂ የሰብአዊ መብት ጥሰትና የህልውና አደጋ ከተሸጋገረ ቆይቷል። የተለያዩ ዓለም አቀፍ የሰብአዊ መብት ተሟጋች ተቋማትና መገናኛ ብዙሃን ያወጧቸው ሪፖርቶች እንደሚያሳዩት በክልሉ እየተፈጸመ ያለው ድርጊት እጅግ ዘግናኝና አሳሳቢ ነው። የብልጽግናው ኃይሎች በከተሞችና በገጠር መንደሮች ላይ በሚያደርሱ ከባድ የመድፍና የአየር ድብደባ በርካታ ሰላማዊ ሰዎች በገዛ ቀያቸው ህይወታቸውን እያጡ ይገኛሉ። የሮይተርስ የዜና ወኪልና የአካባቢው ነዋሪዎች እንደገለጹት የጉዳቱ መጠን በጦርነት አውድ ውስጥ ከሚከሰት የጋራ ተኩስ ያለፈ ነው። የብልጽግና ወታደሮች ከፋኖ ጋር ጦርነት ካካሄዱ በኋላ በቀጥታ ወደ መንደሮች በመግባት ንጹሃንን ከቤት ቤት እየዞሩ ሆን ብለው የመግደል አሰቃቂ ድርጊት መፈጸማቸው ተዘግቧል። ከዚህ የሞት አደጋ ለማምለጥ ሲሉ ከ3 ሚሊዮን በላይ ኢትዮጵያውያን በአገር ውስጥ የተፈናቀሉ ሲሆን ከፍተኛ ቁጥር ያለው ስደተኛ በአማራ ክልል ውስጥ እጅግ አስቸጋሪ በሆነ የኑሮ ሁኔታ ውስጥ እንደሚገኝ ዓለም አቀፉ የስደተኞች ድርጅት IOM እና የተባበሩት መንግስታት የስደተኞች ኮሚሽን መረጃዎች በግልጽ ያሳያሉ። ከግድያና ከመፈናቀል ባሻገር ጦርነቱ በሴቶች ላይ ያሳረፈው ጠባሳ የሞራል ልዕልናን የሚፈታተን የጦር ወንጀል ነው። የቢቢሲ የምርመራ ዘገባ ከጤና ተቋማት ባገኘው መረጃ መሰረት በጦርነቱ ሳቢያ እድሜያቸው ከ8 እስከ 65 ዓመት በሆኑ በሺዎች የሚቆጠሩ ሴቶች ላይ አስገድዶ መድፈር ተፈጽሟል። ከዚህም ውስጥ 45 በመቶ የሚሆኑት ጥቃቶች ከ15 ዓመት በታች የሆኑ ህጻናት ላይ የተፈጸሙ መሆናቸው ድርጊቱ ምን ያህል ጭካኔ የተሞላበት እንደሆነ ባጋለጠበት ዘገባው ዓለም አቀፍ ሽልማት መቀበሉ አይዘነጋም። እነዚህን ወገኖች ለማከምና ለማትረፍ የሚደረገው ጥረትም ተደናቅፏል። ሂዩማን ራይትስ ዎች ባወጣው ሪፖርት መሰረት የጤና ተቋማት ወድመዋል፣ የህክምና ባለሙያዎች ተገድለዋል፣ እንዲሁም ታስረዋል። በተጨማሪም የኦክሲጅንና የመድኃኒት አቅርቦቶች በጦርነቱ ምክንያት በመስተጓጎላቸው በህይወት መትረፍ የሚችሉ በርካታ ዜጎች ህይወታቸውን ሊያጡ ችለዋል ብሏል። ይህ ሁሉ ግፍና ሰቆቃ በዓለም አቀፉ ማህበረሰብ ዘንድ በበቂ ሁኔታ እንዳይሰማና ትኩረት እንዳያገኝ ሆን ተብሎ የተዘረጋው የመረጃ አፈና ሌላው የችግሩ አካል ነው። በክልሉ ስላለው ተጨባጭ ሁኔታ የሚዘግቡ ነጻ ጋዜጠኞች በሽብርተኝነት እየተከሰሱና እየታሰሩ መሆናቸውን፣ አብዛኞቹም መሰደዳቸው የሮይተርስ የፖለቲካ ተቋም ጥናት ያመላክታል። የኢትዮጵያ ኮሚኒኬሽን ባለስልጣን የውጭ ሚዲያዎችን በተለይም የሮይተርስ ጋዜጠኞችን እውቅና መከልከሉና የዶቼ ቬለ ዘጋቢዎችን በቋሚነት ማገዱ እውነታው እንዳይወጣ የተደረገ ስልታዊ ማፈን መሆኑን ዓለም አቀፉ የሚዲያ መብት ተሟጋቾች በስፋት አውግዘውታል። በመሆኑም ስለ ክልል ወቅታዊ መረጃ ማግኘት እጅግ አስቸጋሪ ሆኗል። በአማራ ክልል እየተፈጸመ ያለው ከባድ የጦር መሳሪያ ድብደባ፣ በቤት ለቤት የሚካሄድ የንጹሃን ግድያ፣ የጅምላ ማፈናቀል፣ በህፃናት ሴቶች ላይ የሚፈጸም የጅምላ ጾታዊ ጥቃትና የጤና ተቋማት ውድመት የከፋ የሰብአዊ መብት ቀውስ መሆኑን ዓለም አቀፉ ሪፖርቶች እያረጋገጡ ነው። ይህ ሁሉ አሰቃቂ ድርጊት በመረጃ አፈና ውስጥ መፈጸሙ ደግሞ ለፍትህና ለተጠያቂነት ያለውን መንገድ የሚዘጋ የታሪክ ትልቅ ጠባሳ ነው። በሰብአዊነት ላይ የሚፈጸመው መሰል ጥቃቶች ለማስቆም ዓለም አቀፉ ማህበረሰብ ይህንን የተዘጋ የመረጃ በር ሰብሮ እውነታውን በመመርመር ህጋዊ ተጠያቂነትን ሊያሰፍን ግን አልቻለም። ይህ የበርካቶች ጥያቄ ነው። በብልጽግናውና በህወሓት መካከል በነበረው ውጊያ ምክንያት ማዕቀብ እስከ መጣል ደርሶ የነበረው የአውሮፓ ህብረትና አሜሪካ ሳይቀር ዝምታቸውን መርጠዋል። የአውሮፓ ህብረትና አሜሪካ በትግራይ ጦርነት ወቅት አሳይተው የነበረው ከፍተኛ ተሳትፎና በአማራ ክልል እየተካሄደ ባለው የህልውና ትግል ላይ የመረጡት ዝምታ በበርካታ የፖለቲካ ተንታኞችና ኢትዮጵያውያን ዘንድ ትልቅ የክርክር ርዕስ ሆኖ ይገኛል። ይህ ሁኔታ ድርብ መለኪያ ዳብል ስታንዳርድ የሚል ትችት ቢያስነሳም ከዓለም አቀፉ ግንኙነትና ከሪል ፖለቲካ አንጻር ሲታይ ዝምታው የተመረጠው በበርካታ ጂኦፖለቲካዊ ስሌቶች ላይ ተመስርቶ ነው ሲሉ ደግሞ የጣና ዴይሊ ተንታኞች ይናገራሉ። የአውሮፓ ህብረት እና አሜሪካ በትግራዩ ጦርነት ከነበራቸው ተሳትፎ በተቃራኒ በአማራው ጦርነት ላይ የመረጡት ዝምታ ከሞራል ይልቅ በጂኦፖለቲካዊ የጥቅም ስሌት ላይ የተመሰረተ ነው። የሚሆነበት የአማራው የዲፕሎማሲና የሎቢ አቅም እንደ ህወሓት ስር የሰደደ አለመሆኑ እንዲሁም ብልጽግናው ላይ ጠንካራ ማዕቀብ መጣል ኢትዮጵያን ይበልጥ ወደ ሩሲያና ቻይና ሊገፋት ይችላል ከሚል ስልታዊ ፍርሃት የተነሳ ነው ሲሉ ተንታኞች እየገለጹ ነው። የጦርነት መባባስና የሰላም ድርድር ተቃርኖ የዓለማችን የጂኦፖለቲካዊ መልክዓ ምድር በአሁኑ ወቅት በምስራቅ አውሮፓና በመካከለኛው ምስራቅ እየተካሄዱ ባሉ ሁለት ግዙፍ ክስተቶች ክፉኛ እየተፈተነ ይገኛል። በአንድ በኩል 4ኛ ዓመቱን የያዘው የሩሲያና ዩክሬን ጦርነት ወደ አደገኛና አጥፊ ምዕራፍ እየተሸጋገረ ነው። ሩሲያ ድምፅን በ10 እጥፍ የሚያጠፋውን ኦሬሽኒክ የተሰኘ አዲስ የሃይፐርሶኒክ ሚሳኤል መጠቀም መጀመሯና ዩክሬንም የሩሲያን የመከላከያ መስመር ሰብራ መግባቷ የግጭቱን አድማስ እያሰፋው ነው። በሌላ በኩል ደግሞ ከየካቲት
ከ2026 ጀምሮ ከፍተኛ ስጋት ፈጥሮ የነበረው የአሜሪካና ኢራን ጦርነት በተቃርኖ ወደ ዲፕሎማሲያዊ የሰላም ድርድር እያመራ መሆኑን እናያለን። ይህ ተቃርኖ ሀያላን ሀገራት በአንድ ግንባር ወይም በአውሮፓ ጦርነትን እያረገዙ በሌላኛው ግንባር በመካከለኛው ምስራቅ ደግሞ እሳቱን ለማብረድ እየሞከሩ መሆናቸውን ያሳያል። የእነዚህ ሁለት ክስተቶች ዋነኛውና ቀጥተኛው የጂኦፖለቲካዊ ትስስር የሚታየው በዓለም አቀፉ የነዳጅና የኤነርጂ ገበያ ላይ ነው። ዩክሬን በወሰደችው ተከታታይ የድሮን ጥቃት የሩሲያን የነዳጅ ማጣሪያ አቅም በ10 በመቶ መቀነሷ በዓለም የነዳጅ አቅርቦት ላይ ከፍተኛ ጫና አሳድሯል። ይህ ጫና ባለበት ሁኔታ ኢራን የሆርሙዝ ሰርጥን መዝጋቷ የዓለምን የነዳጅና የማዳበሪያ አቅርቦት በከፍተኛ ደረጃ አናግቶታል። በመሆኑም ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር እያደረጉት ያለ የሰላም ስምምነት ተሳክቶ የሆርሙዝ ወሽመጥ ዳግም ክፍት የሚሆን ከሆነ በሩሲያ ዩክሬን ጦርነት ምክንያት የተመታውን የዓለም ኢኮኖሚ በእጅጉ ሊያረጋጋው ይችላል። ይህ የኢኮኖሚ ስሌት አሜሪካ በመካከለኛው ምስራቅ ያለውን ጦርነት በፍጥነት በድርድር እንድትቋጭ ከገፋፏት ቁልፍ ምክንያቶች አንዱ መሆኑ አይጠራጠርም። ከዲፕሎማሲና ከአሊያንስ ስጋት አንጻር ሲታይም ሁለቱም ክስተቶች ውስብስብ የሆኑ የፖለቲካ ሸክሞችን ፈጥረዋል። በአሜሪካና በኢራን መካከል የሚደረገው የሰላም ስምምነት መቃረብ የቀጠናው ዋነኛ የአሜሪካ አጋር የሆነችውን እስራኤልን በከፍተኛ ሁኔታ አስግቷታል። ይህ የሚያሳየው የአሜሪካ ሰፋ ያለውን ዓለም አቀፍ የኢኮኖሚና የጸጥታ ጥቅሟን ማለትም የሆርሙዝ ወሽመጥን ማስከፈት ለማስጠበቅ ስትል የክልላዊ አጋሮቿን ፍላጎት ወደ ጎን ልትተው እንደምትችል ነው። በተመሳሳይ መልኩ በአውሮፓ ግንባር የሩሲያ ሚሳኤሎችና ድሮኖች በባልቲክ ሀገራት ድንበር አቅራቢያ መታየታቸው በአውሮፓ ህብረትና በኔቶ አባል ዘንድ ጦርነቱ ከዩክሬን ድንበር አልፎ ቀጥተኛ ቀውስ ሊፈጥር ይችላል የሚል ከፍተኛ ውጥረት አስከትሏል። በአጠቃላይ እነዚህ የተሳሰሩ ዓለም አቀፋዊ ክስተቶች የሚያሳዩት የዓለማችን የፖለቲካና የኢኮኖሚ ሚዛን ምን ያህል የተቆራኘ መሆኑን ነው። በመካከለኛው ምስራቅ የሚደረገው የሰላም ድርድር መጓተት ወይም መሳካት በቀጥታ የዓለምን የነዳጅ ዋጋ የሚወስን ሲሆን ይህ ደግሞ በምስራቅ አውሮፓ ጦርነቱን እያካሄዱ ያሉትን የሩሲያን ኢኮኖሚያዊ አቅምም ሆነ የምዕራባውያንን የትኩረት አቅጣጫ የሚፈትን ነው። በአንዱ የዓለም ጥግ የሚወሰድ የሰላም ሆነ የጦርነት እርምጃ በሌላኛው የዓለም ጫፍ ላይ የኢኮኖሚ የጸጥታና የፖለቲካ መናወጥን በቀላሉ ሊፈጥር እንደሚችል እነዚህ ወቅታዊ ክስተቶች በግልጽ ያረጋግጣሉ። ክቡራትና ክቡራን የጣና ዴሊ ቤተሰቦች የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁ ስለምታደርጉን እናመሰግናለን። ተሰናበትናችሁ። ጤና ይስጥልን።